ቢኒያም ደህና ነው? ደህና ነው። አቶ ቢኒያም ታውቀዋለህ እንዴ? ታች ያላችሁትን እንኳን ብዙም አላውቃችሁ። እሺ ምን ነበረ ጉዳይ? ጉዳይ ምን መሰለህ? የጀመርከውን እቃ እንድትወው ልነግርህ ፈልጌ። እቃ? አዎ እቃ መሄድ አለብኝ። እቃ ለመሆኑን አሳያለሁ። 500 ሺህ። ምንድን ነው? ስጦታዬ። ከወንጀሉ አንጻር ግን አንድ አደርግልሃለሁ። ቆይ ማን ይላክ? ማለት አንተ ነህ ተልከህ የማይመጣ። በጣም ብዙ ወንጀል እኮ ነው የሰራው። መች ካልኩ ግን ሁሉም ነገር ማስረጃ ይፈልጋል። እሱን ለኔ እየነገርከኝ ነው ወይስ ስራ እንድንቀያየር ነው? እንዲህ አይነት እድሎችን አለመጠቀም ሞኝነት። ድፍረት ግን በጣም ይገርማል። የበላዮችን ጠርቼ ከምሰጥ ለአንተ ልስጠት። ደህና ዋል። ለማንኛውም ለሀሳብ ስትቀይር እንደው አልገባኝም። ቆይ እኔ እናንተ ማግዛችሁ ለምንድን ነው? ስለጠየቅልሽ ነው። በእርግጥ ከባድ ነው። የሚከተለኝ ነገር የከፋ ነው። በዛ መሀል ናቲ እናቱን አግኝቷት የሆነባትን ነገር ነገረችው ማለት እኔ ሟች ነኝ ማለት ነው። የሚመጣው ነገር አንቺ በምታደርጊው መልካም ነገር ብዛት የሚወሰን ነው። አየሽ፣ አንቺ እንኳን አግዤሽ እየሸሸሽ ነው። እያገዝኩሽ ነው፣ አግዥኝ። እናቴ ተነክታብኛለሽ ብሎ ሳይገለኝ አግዥኝ። እሺ እሞክራለሁ። ይኸውልሽ ቶት፣ አንቺ እንደምታውቂው ንብረቱም ቤቱም የኔ ነው፣ ገዜንም ጨምሮ ሁሉም መብት የላቸውም። ቆይ ገዜ ዝም የሚልሽ ነው እንደሚመስልሽ? ምን ያመጣል? እላዩ ላይ ሸጬው ሄዳለሁ። እንግዲህ ምርጫ አንቺ ነው። ሁሌም ግን መልካሙን ብቻ ብታስቢ ለአንቺ የተሻለ ይመስለኛል። ይኸውልሽ ቶት፣ ህይወት እኔን ሆነ በጣም ተሳስተሻል። በእርግጥ በገንዘብ ብቻ ድሎትን የሚፈልግ እንዳንቺ አይነት ሰው ሞኝ ነው። ይኸውልሽ ቶት፣ ገንዘብ ብዙ መሰረታዊ ነገሮችን ፈቶልኛል። ግን ደግሞ እዚህ ከመቆሙ በፊት አንቺ ካሳለፍሽው ነገር በላይ ብዙ ነገሮችን አሳልፌያለሁ። ችግርሽ እኮ ይሄ ነው። መከራን ከመከራ ታወዳድሪያለሽ። የእኔን ሳታውቂ የራስሽን ታጋነኛለሽ። ይሄ ነው ራስ ወዳድ የሚያደርግሽ። እኔ አልጸጸትም። ሁሌም ትክክለኛ ውሳኔ እንደወሰንኩ አውቃለሁ። አሁን ልልሽ የፈለግኩት ነገር ግን የእናትን ሀብትና ንብረት እያንዳንዱ ቆጥረ እንድሰጠኝ እፈልጋለሁ ብሎ ይነግረዋል ማለት ነው። ነገር ግን ናታን እናቱን ለማግኘት እናቱን አግኝቷት እንደማያውቅ እየነገረው ነበር። እናቱና ናታን ለማገናኘት ተወስኖ በጭራሽ እነሱ መገናኘት የለባቸውም። ከተገናኙ ናታን ለፖሊሱ መረጃውን በሙሉ እየሰጠ ነበር። ነገር ግን መረጃው ሲሰጥ ለራሱ ጋር ምንም እያስቀረ አልነበረም። ፖሊሱ ግን ምንም ነገር መረጃውን ሲቀበል መልሶ ለአባቱ እንደምሰጥ ለገዛኝ እንደምሰጥ እያወቀ ነበር። ናታን በጣም ፈርቻለሁ፣ ምን እንደምፈጠር አባትህ እጅ ረጅም እንደሆነ ታውቃለህ እና ጥንቃቄ አድርግ ብሎ ትነግረዋለች። ነገር ግን ፖሊሱ ከሱ ጋር እየሰራ እያስመሰለ ዶክመንቱን በሙሉ ወይም ደግሞ መረጃዎችን በሙሉ እየሰጠው ነበር። ነገር ግን እሱ በአባቱ ጋር በገንዘብ ስለተዳደረ 5 ሚሊዮን ብር እሰጣለሁ፣ 500 ሺህ ብር እሰጣለሁ ስለው አይ በወንጀል አንጻር ጥቂት ነገር ነው ስለው እሺ 1 እሰጣለሁ ብሎ 1 ሚሊዮን ብር ልሰጠው ይስማማል። እልቁንስ አሁን ብሎ ከተስማማ ደውለህ ታሳውቀኛለህ እያለው ነበር። እና ፖሊሱ በመጨረሻ በገንዘብ ይታለላል ማለት ነው። ናታን ግን ድካሙ ልፋቱ ከንቱ ጋር ገዛኝ ግን አሁን የጀመርኩት ጨዋታ እንድታቆም ፈልጋለሁ፣ የምትፈልጉን አይነት ገንዘብ እሰጣለሁ ብሎ ይነግረዋል ማለት ነው። እንደውም ከሱ በላይ አለቃ የሆነን ሰላም ብሎ እየነገረው ነበር። እና እሱን ደግሞ እንዴት ታውቃለህ ብሎ ስጠይቀው እኔ ከአንተ ይልቅ በደንብ ነው ማቀቅ ስልቅንስ አርፋ ብትቀመጥ ይሻላል እያለት ነበር። ትሁት እኔም አንቺ እንድትረጂኝ እፈልጋለሁ። እኔ በምትጉጓይ እኔ ለምንድን ነው የምረዳሽ ይመስልሻል? ስለጠየኩሽ ነው ስትላት አይ አይደለም በምላሹ እኔንም እንድትረጂኝ እፈልጋለሁ ስትል ትነግረዋለች። ናታን እናቱን ካገኘ እኔ በጣም ይጠላኛል፣ እናቱ ስለ እኔ መጥፎ ነገሮችን እንደምትነግረው እርግጠኛ ነኝ እያለችው ነበር። ታዲያ እኔ ምን ላደርግልሽ እችላለሁ ስትላት ናታን እንዳይጠላኝ አድርግ እባክሽን፣ ይህን እንድትረጂኝ እፈልጋለሁ ስትል እሺ እረዳለሁ ትላለች ትሁት። ነገር ግን ናታን በመጨረሻ እናቱን ላገኝ እንደሆነ ሲሰማ በጣም ደስ አለው። እናቴ ራሴን አጠፋለሁ አንተን ማግኘት ትፈልጋለሁ ብላኛለች ትሁት ብሎ ሲነግረው ታዲያ እናትን አግኛት እኮ ናቲ
አዎ እዚሁ አገኛት ብለው ነገረች። እዚህ ቤት? አዎ እዚህ ቤት እናትን ታገኘዋለህ ብለው ትነግረዋለች። ፖሊሱ በመጨረሻ እንግዲህ በድጋሜ ገዛኝን ለማግኘትና ከሱ ጋር ለማውራት ወሰነ እና መረጃ እንዳገኝ ረዳው እና ሁሉንም መረጃ እንድታገኘው ፊት ለፊት አስቀምጥለት ብሎ ይነግረዋል። እና ከዛ በመጨረሻው አካውንት ላክልኝ ትራንስፈር ታደርግልሃለሁ ገንዘብ የምትፈልገው ብሎ ስጠይቅ ነበር። እናም ከዛኝ አለሜ ፍለጋው ቀጠለ እና አለሜን አባዬ ቤት ሄዶ ስፈልጋት ስላላገኛት እጅግ በጣም ይበሳጭና የትሁትን ልጅ ደግሞ ለማገት ይሞክራል። እና አለሜ የምትባል ሴት እኔ አላቅም ቤት ለቀውጣልኝ ብሎ አባዬ እያዛተባትና እያስፈራራው ነበር ማለት ነው። አለሜ እንዳለችው እኔ እርግጠኛ ነኝ አንተ ሰው በእጅ ሰው ትሆናለህ። አሁን ቤት ለቀህ ትወጣልኝ ወይንስ ፖሊስ ጥራብህ እያለ ነበር። ፖሊስ የሚፈራ ይመስላል እንደ ይፈልጉ ማድረግ ትችላለህ። ከኔ ጋር ጦርነት የማትፈልግ ከሆነ አለሜ የት እንዳለችው ንገረኝ ብሎ ይጠይቃል። አለሜ የት እንዳለችው አላቅም፣ እልቁንስ እኔ መከታተልን ብታቆም ይሻላል ብሎ ይነግረዋል ማለት ነው። አይ በጭራሽ ይህንን ላደርገው አልችልም። ሰማኛለህ፣ አለሜ የት እንዳለችው ልነግርህ አልችልም። ስለዚህ ውጣልኝ ብሎ አለሜ የምትባል ሴት እንደማያውቀው ነገረ። ገዛኝ አሁን ሄዳለሁ፣ ግን ተመልሼ እመጣለሁ። አለሜ የት እንዳለችው የማትነግረኝ ከሆነ ለአንተ መጥፎ ነው የሚሆነው። ትሰማኛለህ? እኔ ገዛኝ ማን እንደሆንክ አታውቅኝም ስል ይዝትበታል። አንተ የፈለግከው ልትሆን ትችላለህ፣ ማንንም ልትሆን ግድ አይሰጠኝም። ይልቁንስ ቤቴን ለቀው ውጣ ብሎ አባዬ ለሚቀጥውት ጋር ደውሎ የተፈጠረውን ነገር ይነግራታል። አባዬ ምን ማድረግ እችላለሁ? አሁን ከመጣ እኮ ልጄን ይቀማኛል ብላ ትሁት በጣም ፈርታ ነበር። እና ከእድሜሽ ከዛ ውጪ ስላት በሩን እንድትዘጋና መውጣት እንደማችለው ትነግረዋለች። እንግዲህ ሌላ መፍትሄ እንፈልጋለን፣ ግን እንደምን ብለሽ ራስሽን ጠብቂ እያለች ነበር። ከዛኝ ወደ ቤቱ የሄደ መኪና ውስጥ ሆኖ አለሜት እየተደበቀች እያየችው ነበር። እጅግ በጣም ፈርታና ጨንቋት ነበር። እና አለሜ አሁን ያገኘኛል ይገለኛል በማለት እጅግ በጣም ስትፈራና ስትሰጋሙ ነበር። ነገር ግን አለሜ አትፍሪ እያለች ትሁትም እባክህ ገዛኝ ልጄ ምንም ነገር አታርግ ጋሼ እባክህን እባክህ ልጄን አትውሰድብኝ። አለሜ እኔ ያለሁበት አለሜ ያለችበት እኮ ነግሬሃለሁ በደንብ፣ ግን አለሜ ከዛ ወጥታ ሊሆን ይችላል እንጂ እዛ ነበረ ብላ ስትነግረው አሁንም እየዋሸሽኝ ነው። ትሰመኛለሽ? ልጅሽን አምጪና ተሰናብቼ፣ አለዛ ግን ልጅሽ ላይ መሳራን የማላወጣ ፈርጀሽ እንዳይመስልሽ አሁን ይችልኝ ይላል። ቤትም እረዳሻለሁ አሁን ቶሎ በአስቸኳይ ልጅሽን ይዘሽ ውጭ ስትላት ቤቱን ከውጭ ቆልፎ ነበረ የሄደ ማለት ነው። እና ቤቲ ቁልፍ እኮ ነው ስትላት በጣም አዝናለሁ፣ ከዛኝ በውጭ ፈርቶ ቆልፎ ሄዷል ማለት ነው። ስለዚህ አንድ ነገር እናደርጋለን እያለችው ነበር። ታዲያ ምን ማድረግ እንችላለን ስትለው እጅግ በጣም ፈርታ ተጨንቃ ነበር። ገዛኝ ከቤት ሲወጣ በር ቆልፎ ነበር የሚሄደው ማለት ነው። ምን እየተፈጠረ እንደሆነ ባታውቁም ትሁትም አቤቲ እባክሽ እርዳታሽ ያስፈልገኛል፣ በማንኛውም ሰዓት ልትረጂኝ ትችያለሽ ብላ ስትጠይቀው እሷም እሷ ለመርዳት ዝግጁ ነበረች። ልታመልጥ ስትል ከዛኝ ቤቱን በሩን ከውጭ ቆልፎ ይወጣል ማለት ነው። በዛ ምክንያት ልትወጣ አልቻለችም ትሁት ማለት ነው። በቃ ትሁት ወደ ውስጥ ግቢና ልጅሽን አስቀምጪ ትላታለች። እና ከዛ ስመጣ ትሁት ብሎ ጮኸ። ልጅሽ ትናለችው አምጪ ብሎ እየዛተባትና እያስፈራራት ነበር። እባክህ ልጄን አትውሰድብኝ፣ ከፈለግህ እኔን ግደለኝ እንጂ ልጄን ከዚህ ከአጠገቤ ወዴትም ይዘህ እንድትል አልፈቅድም ትለዋለች። ልጅ ፊት መሳሪያ አላወጣም ብዬ ነው፣ ተጠንቀቂ ትሁት እባክሽን እላታለሁ። ግደለኝ እንጂ አልወጣም ስትለው እንደ አጋጣሚ በርን ኳኳና ናታን ይመጣል ማለት ነው። ልክ ናታን ስመጣ ናታን ምንድ እየተፈጠረ ነበር ለምንድነው ማካፍቱ ብሎ ሲጠይቀው አይ ምንም አልተፈጠረም ከዛ ብላ ጠይቋለች። ቆይ ታዲያ በሩን ለምንድነው ማትከፍቱ ብላ ስትነግረው ነበር። ከኔ ጋር ትሄጃለች አለሜ የት እንዳለችው አልነገርሽኝም ብሎ እጅግ በጣም ይናደዳል ማለት ነው። እና እባክህ እያለች አለሜን ገዛኝ ያገኛት መስሏት በጣም ደንግጣ ፈርታ ነበር። ገዛኝ ግን አላገኛትም። ወደ ቤት ተመልሶ ትሁትን ልጅሽን አምጪ አለዛ ፊት ለፊትሽ መሳሪያ እንዳወጣ ታስገድደኝ ትሰሚኛለሽ ብሎ ድንገት በር ሲንኳኳ ናታን ከች አለ ማለት ነው። እናም
ትሁትና ልጇ በጣም ፈርቶ ነበር። ናታን ስመጣ ሁሉ ነገር ተቀየረ። ከዛ ምንድን ነበር አከፍቱም እንደ ችግር አለ ብላ እባክህ እየለመንኩ ነው ልጄ ምንም እንዳትወስድብኝ የትም አትወስድብኝ እያለበት ለምነው፣ ነገር ግን ገዛኝ አልሰማም። ሽጉጥ እንድረሳ ታርገኝ እባክሽን አሁን ልጅቷን አምጪና እንሂድ ከዚህ ትለው ይላታል። ልጅቷን ሊወስድባት ነበረ፣ ነገር ግን ብትለምነው ብትሰራው እምቢ ይላታል። ነገር ግን በመጨረሻ ናቲ ስመጣ እባክህ ገዛኝ በሩን ክፈተው እየተንኳኳ ነው። ቆይ ቀጠራችሁ ወይ ፖሊስ ጠርታችኋል እንዴ? ስሚ ፖሊስ ጠርተሽ ከሆነ እኔ መውጫ መንገድ አላጣም፣ ነገር ግን ተጎጂ የምትሆኝ አንቺ ነሽ ይላታል። ነገር ግን እባክህ ገዛኝ እባክህ ስትለው እና በሩ ይከፈት ናታ ነበር። ምንድነው በሬን አልሳት አንኳኳ በርን የማትከፍቱበት ችግሩ ምንድነው ብሎ ሲጠይቀው ከዛናታ ወደ ሲገባ እንዴ እቺ ቆንጆ ልጅ የማነች ትሁት ያንቺ ነች ምናምን ብሎ ሲጠይቃት አዎ ልጄ ነች ብላ ትነግረዋለች። እና ከዛ አቅፎ ይስማታል። ትሁትም እያለቀሰች ናታን ታቅፈዋለች። ትሁት ተረጋጊ፣ አሁን እኔ ከጎናችሁ ነኝ፣ ስለዚህ ተረጋጊ እያላት ነበር። ነገር ግን በጣም ፈርቻለሁ እያለች አትፍሪ እኔ ከጎንሽ ነኝ እያላት ነበር። እንደፈራችው እየነገረችው ነበር ማለት ነው። ትሁት አትፍሪ እኔ ከጎንሽ ነኝ ያልኩሽ እኮ መፍራት የለብሽም እያላት ነበር። እና እሷ ግን በጣም እንደፈራችው እየነገረችው ነበር። እና ትሁት እና ከዛ እኔ እኮ ነግሬክ ነበር እሱ ሰውዬ እጅግ ጨካኝና አረሜ ነው። እሱ የሚያደርገው ነገር መገመት አይቻልም። ከሱ ጋር መጋፈጥ ትሁት ጋር መሄድ አለብኝ ስለባየ አይ ከሱ ጋር መሄድ የለብም ያ ሰውዬ በጣም ጨካኝና አውሬ ነው ይጎዳል ትለዋለች። ልጅ እዛውና እንዴት ነው ልጅን ትሁትና ልጇ አደጋ ውስጥ ናቸው፣ ስለዚህ እነሱ ማዳን አለብኝ ብሎ ይነግራል አባዬ። ሰውዬ ምን ያህል ጨካኝ እንደሆነ ማንም ይሁን ማንም፣ ነገር ግን ትሁትን ከዛ ማዳን አለብኝ እያሉ ነበር። እና ትሁት